ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎች ነው። በአራተኛው የአፍሪካ ወጣቶች ጨዋታ በጠረጴዛ ቴኒስ ውድድር ኢትዮጵያ ቦትስዋናን አሸንፋለች። ኢትዮጵያ በመድረኩ ከ7 በላይ ስፖርቶች ላይ የተሳተፈች ትገኛለች። ኢትዮጵያ ከምትሳተፍባቸው ውድድሮች አንዱ የጠረጴዛ ቴኒስ ሲሆን ትናንት በመጀመሪያው ቀን በሴቶች የጠረጴዛ ቴኒስ ጨዋታዋን ከቦትስዋናዋ ተጋጣሚ ጋር ያደረገችው አርሴማ ለማ 3-0 ስታሸንፍ እንደዚሁም በተመሳሳይ ውጤት የሞሪሼስ ተጋጣሚዋን በመርታት ወደ ቀጣይ ዙር ከምድቧ በአንደኝነት ማለፏን አረጋግጣለች። በወንዶች ዳንኤል ፋንታዬ በዛሬው ዕለት ወደ ቀጣይ ዙር ለማለፍ የሚጫወት ይሆናል። በአፍሪካ ወጣቶች ጨዋታ ለጠረጴዛ ቴኒስ ውድድር ሁሉም ሀገራት አንድ የወንድና አንድ የሴት ተወዳዳሪ ብቻ የሚያሰልፉ ሲሆን በጨዋታው የሚያሸንፉ አትሌቶች በቀጣይ ዓመት ሴኔጋል በሚካሄደው የዓለም ወጣቶች ኦሎምፒክ ጨዋታዎች ላይ መሳተፋቸውንም የሚያረጋግጡ ይሆናል። ዳካር ላይ የሚደረገው ውድድር በ26 እንደ አውሮፓውያኑ የሚደረግ ነው። ኢትዮጵያን በመወከል በምስራቅና መካከለኛው ሀገራት የፓን አፍሪካ ተማሪዎች እግር ኳስ ውድድር በሁለተኛ ደረጃ ላጠናቀቀው የኢትዮጵያ ልዑክ ቡድን አቀባበል ተደርጎለታል። ውድድሩ ከመሳተፍ ባለፈ ልምድ የተገኘበት መሆኑንም ተሳታፊዎች ተናግረዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን በዛሬው ዕለት አቀባበል እየተደረገ ይገኛል። ኢትዮጵያን በመወከል የፓን አፍሪካ የተማሪዎች እግር ኳስ ውድድር ሲሳተፍ ለቆየው ቡድን ዛሬ ጠዋት በአዳማ አቀባበል ተደርጎለታል። ይህን ጉዳይ ስትከታተል ያረፈደችው ባልደረባችን ሀና ታሪኩ በቀጥታ መስመር ላይ ትገኛለች። ሀና እንደምን ዋልሽ? አጠቃላይ ያሉትን መረጃዎች ማድረስ ትችላለሽ? አመሰግናለሁ ሀብታሙ። ዛሬ እንግዲህ በአዳማ ከተማ እንገኛለን። በተለይ ኢትዮጵያን በመወከል በፓን አፍሪካ የትምህርት ቤቶች የእግር ኳስ ውድድር ላይ የተሳተፈው ልዑክ ቡድን ዛሬ በአዳማ ከተማ አቀባበል ተደርጎለታል። በሁለቱም ጾታ የኢትዮጵያ ልዑክ ቡድን እንግዲህ ሁለተኛ ደረጃን ይዞ ማጠናቀቁ ይታወቃል። በተለይ ዛሬ በነበረው በኦሮሚያ ትምህርት ቢሮና ኦሮሚያ ወጣቶችና ስፖርት ቢሮ ተሳታፊዎችን የማበረታቻ ሽልማትም ጭምር ነው ያበረከቱት። በተለይ ትምህርት ቤቶች እንግዲህ ለታዳጊ ስፖርተኞች መነሻ መሆናቸው ይታወቃል። ከዛም ባለፈ ደግሞ ከዚህ ውድድር ላይ መሳተፋቸው የተለያዩ ልምዶችን እንዲያገኙ እንዳስቻላቸውም ነው በዚህ ውድድር ተሳታፊ የነበሩ ተሳታፊዎች ከኢቲቪ ስፖርት ጋር በነበራቸው ቆይታ ላይ የተናገሩት። ከውድድሩ ከመሳተፍ ባለፈ ያገኙት ልምድ ቀላል እንዳልሆነና በተለይ ደግሞ ትምህርት ቤቶች ላይ ተጠናክሮ ቢሰራ ከዚህ የበለጠ ታዳጊ ስፖርተኞችን ማፍራት እንደሚቻልና ተጠናክሮም ሊቀጥል እንደሚገባ የኢትዮጵያ የሚገኙ ትምህርት ቤቶች ደግሞ በዚህ ውድድር ላይ መሳተፋቸው በተለይ ደግሞ ከዚህ ቀደም ኢትዮጵያ ላይ በነበረው ውድድር ተሳታፊ የነበሩ ትምህርት ቤቶች ተመርጠው ነው በተለይ ሁለቱ የኦሮሚያ ክልል ትምህርት ቤቶች ናቸው በዚህ ውድድር ላይ መሳተፍ የቻሉት። በመሳተፋቸውም የተለያዩ ልምዶችን እንዳገኙት ኢትዮጵያ እንግዲህ በዚህ ውድድር ላይ በተለይ ከእግር ኳስን በተጨማሪ በዳኝነትም የተሳተፈችበት አጋጣሚ አለ። በዳኝነት መሳተፋችን በራሱ አንድ የተለየ አጋጣሚ እንደነበረና ልምዶችን ያገኙበት እንደነበረም ነው ተሳታፊ የነበሩ ሁለት ዳኞች ከኔ ጋር በነበራቸው ቆይታ የተናገሩት። እንደዚህ አይነት ውድድሮች ደግሞ ተጠናክሮ ሊቀጥሉ እንደሚገባና የተለያዩ ድጋፎችም ሊደረግ እንደሚገባ ትምህርት ቤቶች አሁን ላይ በመሰረተ ልማት ረገድ የተሻለ ሂደት ላይ እንደሚገኙና ይህን መሰረተ ልማት ደግሞ ከመጠቀም አኳያ ትምህርት ቤቶች ተጠናክረው ተተኪ ስፖርተኞችን ለሀገራችን በተለያዩ የስፖርት አይነቶች ማፍራት እንደሚገባቸውም ነው በመድረኩ ላይ የተገለጸው። ወደ ኋላ ላይ ደግሞ የተለያዩ መረጃዎችን ይዤ እመለሳለሁ። አመሰግናለሁ። ባልደረቤ ሀና ታሪኩ ከአዳማ በቀጥታ መስመር ላይ ተገኝተሽ ስላደረሽክ መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ። በሲቢ የኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ኢትዮጵያ መድን ሸገር ከተማን አሸነፈም። በሶስተኛ ሳምንት እንዲካሄድ መርሃ ግብር ወጥቶለት የነበረው የኢትዮጵያ መድንና ሸገር ከተማ ጨዋታ ትናንት ሲደረግ መድን 1-0 በሆነ ውጤት አሸንፏል። የኢትዮጵያ መድንን ብቸኛ የድል ግብ አማኑኤል ኤርቦ ከመረብ ላይ አሳርፏል። ውጤቱን ተከትሎ ኢትዮጵያ መድን ነጥቡን 12 በማድረስ ወደ 12ኛ ደረጃ ከፍ ብሏል። በተመሳሳይ 12 ነጥብ ያለው ሸገር ከተማ ደግሞ በግብ ክፍያ ተሽሎ 10ኛ ደረጃ ላይ ተቀምጧል። የአፍሪካ ዋንጫን በተደጋጋሚ በማሸነፍ ግብጽ የቀደመ ታሪክ አላት። የመድረኩ 6 አስርት ዓመታትን የተሻገረ ታሪክ በርካታ ታሪኮችና ትዝታዎችን ጥሎም ያለፈ ነው። ከነዚህ የተወሰኑትን እድሪስ አህመድ በተከታዩ ዘገባው ያስታውሰናል።
የአፍሪካውያኑ ዋንጫ እየተመለሰ ነው። በእግር ኳስ ትላንትን ከዛሬ ካስተሳሰረ ግዙፍ ታሪኩ ጋር ዘመናት ተቆጥረውም ቢሆን አልፎ ያለለፉ ሆነው ከቀሩ ትዝታዎቹ ጋር እየቀረበ ነው። እነሆ 35ኛው መድረክ በፀሐይ መግቢያዋ በጀንበር ማዘቅዘቂያዋ የአትላስ አናብስቶች ምድር ሊጀመር 11 ቀናት ብቻ ቀርተዋል። በዚህ መድረክ እንደ ፈርዖኖቹ ተደጋጋሚ ክብር የተቀዳጀ የለም። ከአፍሪካ እግር ኳስ ዋንጫ መስራቾች የሆኑ እነርሱ የመጀመሪያውን ጨምሮ 7 ጊዜ ዋንጫውን አንስተዋል። ከ2006 እስከ 2010 ለተከታታይ 3 ጊዜ ማሸነፋቸው ሳይረሳ በተሳተፉባቸው 26 የአፍሪካ ዋንጫዎች 111 ጨዋታዎችን አድርገው በ60 ድል በ24 አቻና በ27 ሽንፈት ማጠናቀቃቸውም የታሪካቸው አካል ነው። 3 ተከታታይ ውድድሮችን በማሸነፍም አሰልጣኝ ሐሰን ሻታ ቀዳሚ ሲሆኑ ጋናዊው ቻርለስ ጊያንፊ ተከታታይ ባይሆንም የዚህ ታሪክ ተጋሪ ናቸው። የካርቴጆቹ ንስሮች በተከታታይ ሳያቋርጡ በመገኘት የላቀ ታሪክ አላቸው። ቱኒዚያዎቹ አስተናግደው እዚያ ያስቀሩትን የ2004ቱን የአፍሪካ ዋንጫ ጨምሮ ከ1994 እስከ 2025 አንቀርም እያሉ ወደ አፍሪካ ዋንጫው ተመላልሰዋል። ዳግም ተመርጦ የካሜሩን እግር ኳስ ፌዴሬሽንን በፕሬዝዳንትነት ምራ የተባለው ሳሙኤል ኤቶ በአፍሪካ ዋንጫው ትላንቶች የተንቆጠቆጠ ታሪክ ካላቸው ኮከቦች መሃል ነው። ያንን የማይበገሩት አናብስትን አረንጓዴ መለያ ለብሶ በተጫወተባቸው ከ2000 እስከ 2010 ባሉ 6 መድረኮች ለ18 ጊዜያት ያክል ኳስና መረብን አገናኝቷል። ያንን ማንም አላደረገም። ሟቹ አይቮሪ ኮስታዊ ሎረን ፖኩ በአንድ ጨዋታ ብዙ ግብ በማስቆጠር የቀደመ ክብረ ወሰን አለው። በ1970 የሱዳን አፍሪካ ዋንጫ ኮትዲቯር ኢትዮጵያን 6-1 ስትረታ 5 ግቦች አስቆጥሯል። የቀድሞዋ ዛየር የአሁኗ ዴሞክራቲክ ሪፐብሊክ ኮንጎ በ2019 ባለፈው ልጇን ዳይማ ሉምባ አማካኝነት ከአፍሪካ ዋንጫው የምትጋራው ታሪክ አላት። ይህ ተጫዋች በ1974 የግብፅ አፍሪካ ዋንጫ በአንድ ውድድር 9 ግቦች በማስቆጠር ቀዳሚ ሲሆን ይኸው ተጫዋች በዛው አፍሪካ ዋንጫ ልዩ አጋጣሚ አለው። ሀገሩ ዛምቢያን 2-0 ስትረታ ሁለቱን ግብ አስቆጠረ። ጨዋታው ይደገም ተብሎ 2 አቻ ሲጠናቀቅም ኳስና መረብን ከማዋደድ አልተመለሰም። በብዙ ግብ ልዩነት የተጠናቀቀው የፍጻሜ ጨዋታ በመሐመድ ዲያብ ግቦች ግብፅ ኢትዮጵያን 4-0 የረታችበት ነው። በአፍሪካ ዋንጫው ታሪክ 9 የፍጻሜ ጨዋታዎች በመለያ ምት ተጠናቀዋል። በተለይም በ1992ቱ የአፍሪካ ዋንጫ አይቮሪ ኮስት ጋናን ረታ ለመጀመሪያ ጊዜ ሻምፒዮን በሆነችበት 12 መለያ ምቶች ተመተው 11-10 ሲጠናቀቅ ሁለቱ ቡድኖች አንለያይም የተባባሉ ይመስል ነበር። ጋናዊው አንድሬ አየው፣ ግብፃዊው አህመድ ሐሰን፣ ቱኒዚያዊው ዩሱፍ ምስካኒና ካሜሩናዊው ሪጎበርት ሶንግ ከልጅነት እስከ እውቀት በ8 የአፍሪካ ዋንጫዎች በመጫወት አቻ ታጥቶላቸዋል። በዚህ አላበቃም። እንደ ቀደሙት ጊዜያት ሁሉ የአፍሪካ ዋንጫው እንደ ትላንቱ ዛሬም ሌላ ታሪክ፣ ሌላ የድልና የሽንፈት ወግ፣ ሌላ ትዝታ ይዞ እየተመለሰ ነው። ዛምቢያ የአፍሪካ ዋንጫን በታሪኳ ለመጀመሪያ ጊዜ ያነሳችው እንደ አውሮፓውያን አቆጣጠር በ2012 ነው። ያንን የዛምቢያ ድል ተከትሎ በመላ ሀገሪቱ የሚገኙ ሕዝቦች የደስታ እንባን ያነቡበት፣ ለእግር ኳስ ያላቸውን ፍቅር የገለጹበት፣ እንደገና ወደ ከፍታ የመመለስም ድል ነው። ቺፖሎፖሎዎቹ በ1993ቱ የጋቦኑ አሰቃቂ አውሮፕላን አደጋ በገጠማቸው ሀገር ነው ሻምፒዮን መሆን የቻሉት። አብርሃም ተስፋዬ የዛምቢያን ድል እንዲህ ያስታውሰናል። ወቅቱ እንደ አውሮፓውያን አቆጣጠር ሚያዝያ 7 1993 ነበር። ለ1994ቱ የአሜሪካው ዓለም ዋንጫ ለማለፍ በአፍሪካ አህጉር 39 ሀገራት ለሚጠብቃቸው ከባድ የሁለቱ ዙር ውድድር ተጋጣሚዎቻቸውን ለይተዋል። የዛሬ ባለታሪካችን ዛምቢያ በመጀመሪያው ምድብ ማዳጋስካር፣ ናሚቢያ፣ ታንዛኒያና ቡርኪና ፋሶን በነጥብ በልጣ ቀዳሚ ሆና በማጠናቀቅ ለሁለተኛው ዙር አለፈች። 9 ሀገራት በ3 ምድብ ተከፍለው ለመጨረሻው ፉክክር ተዘጋጅተዋል። ዛምቢያም ምድብ 2 ላይ ከሞሮኮና ሴኔጋል ጋር ተደልድላለች። ዳካር ላይ ከሴኔጋል ጋር የመጀመሪያውን ጨዋታ ለማከናወን ዝግጅቷን ያጠናቀቀችው ደቡብ አፍሪካዊቱ ሀገር በዋና ከተማዋ ሉሳካ መቀመጫዋን አድርጋ የመጨረሻ በረራዋን ትጠብቃለች። ለዛምቢያ ሕዝብ የእግር ኳስ ቡድኗ የተስፋ ብርሃን ነበርም። በባለፉት 4 ዓመታት ውስጥ የአገሪቱ ቀዳሚ የውጭ ንግድ የሆነው የመዳብ ዋጋ በግማሽ ያክል ቀንሷል። ይህም ኢኮኖሚዋን አዳክሞባታል። ገቢዋን ቢሆን በከፍተኛ ሁኔታ ወርዷል። ነገሮች ከአቅማቸው በላይ የሆነባቸው የሀገሪቱ ነዋሪዎች በወቅቱ ፕሬዝዳንት ፍሬድሪክ ቺሉቦሃ ላይ የተቀነባበረ መፈንቅለ መንግስት መሞከራቸውን ተከትሎ ብሔራዊ የአስቸኳይ ጊዜ አዋጅም ታውጇል። እንኳን መግቢያ መውጫ የጠፋት ሀገር ድንገት መጥቶ አንድ የሚያደርጋትን በብዙም ትናፍቅ ነበርም። ሞሮኮና ሴኔጋልን ማሸነፍ በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫው የሚያስገባት ዛምቢያ በተለይ ለ8 ዓመታት በሜዳዋና በህዝቧ ፊት ያልተሸነፈች መሆኑን ተከትሎ እንድትጠበቅም አድርጓታል። የአገሪቱ ኢኮኖሚ ድቀት ውስጥ በመግባቱ የእግር ኳስ ማህበሩ የበራ ትኬቶችን መግዛት አለመቻሉን ተከትሎ የአገሪቱ መከላከያ ኃይል ወደ ሴኔጋል የሚወስዳቸውን የዲኤችሲ 5 ቡፋል ወታደራዊ አውሮፕላን ሰጣቸው። ጉዞም ተጀመረም።
የአውሮፕላን ረዥም ጊዜ ለሚወስዱ ጉዞዎች የተሰራ ስላልነበረ በየቦታው እያረፈ የነዳጅ ግዢ ይፈጽማል። ለዚህም ሲባል በቀጥታ የሴኔጋል ዋና ከተማ ዳካር ከመድረስ ይልቅ በዲሞክራቲክ ኮንጎ፣ ጋቦንና አይቬሪ ኮስት ለማረፍ እቅድም ይዟል። ግን አልተሳካም። 30 አባላትን ይዞ ጋቦን አካባቢ ሲደርስ ውቅያኖስ ላይ ተከስክሶ ለሁሉም ህልፈት ምክንያትም ሆነም። ይህ ዓለም ከማይዘነጋቸው አሳዛኝና አስደንጋጭ አደጋዎች መካከል አንዱ ነው። በሀዘን ላይ ሌላ ሀዘን የተጨመረባት ዛምቢያ ተስፋ የጣለችበት ብሔራዊ ቡድኗም እንደወጣ ቀርቷል። ዓመት እንኳን ሳይሞላው ሌላ ጠንካራ ብሔራዊ ቡድን የገነባቸው ዛምቢያ በኔዘርላንዱ ክለብ ፒኤስቪ አይንዶቨን የተጫወተ የነበረውንና የ1988ቱን የአፍሪካ ምርጡ ተጫዋች ካሉሻ ቦዋሊያን ያቀፈው ስብስብ ለ1994ቱ የአፍሪካ ዋንጫ ፍጻሜ ቢበቃም በናይጄሪያ የደረሰባቸው የ2-1 ሽንፈት ህይወታቸውን ለገበሩት ጀግኖች መታሰቢያ ሊሆን የታሰበውን ዋንጫ በስተመጨረሻም እንዳይሳካ አድርገውታል። ዛምቢያ 2012 ላይ አንድ ጥሩ አጋጣሚ ግን አገኘች። ጋቦንና ኢኳቶሪያል ጊኒ በጣምራ ባሰናዱት አፍሪካ ዋንጫ ከሚሳተፉ ሀገራት መካከልም አንዷ ሆነች። ይህ ተሳትፎ ብቻ ግን አልነበረም። ከ18 ዓመታት በፊት ለሀገር ግዳጅ እንደወጡ የቀሩት 30 የሀገሪቱ ተጫዋቾች ህይወታቸውን ባጡበት ምድር የሀገሪቱ ትልቅ ውድድር መሰናዳቱ ከመጫወት የተሻለ እንዲያስቡ ማስገደዳቸው። በወቅቱ የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት የነበረው ካሉሻ ቦዋሊያ 1993 ላይ ከደረሰው አስከፊ አደጋ የተረፈው እሱ ብቻ ነበር። በኔዘርላንዱ ክለብ ፒኤስቪ አይንዶቨን ጨዋታ ስለነበረው በግል በረራ በፈረንሳይ አድርጎ ሴኔጋል ለመምጣት በሰዓቱ ከአሰልጣኙ ጋር ተስማምቶ የነበረው ካሉሻ ቦዋሊያ በረራ ለማድረግ አየር ማረፊያ ውስጥ እያለ ነበር በወቅቱ የቡድኑ ገንዘብ ያዥ የነበሩት ሙቻካ ስልክ ደውለው በረራውን እንዲያቋረጥና አደጋ እንደደረሰም ያረዱት። ታዲያ ያንን ጊዜ ለመካስ ካሉሻ ቦዋሊያም ሆነ ለቺፖሎቹ ይህ ይበልጥ ጥሩ አጋጣሚ ሆነ። የብሔራዊ ቡድኑ አምበል ክሪስቶፈር ካቶንጎን ጨምሮ ኢማኑኤል ማዩካን የመሳሰሉ ተጫዋቾች ያቀፈችው ዛምቢያ ምድቧ ላይ ካዘጋጇ ኢኳቶሪያል ጊኒ፣ ሊቢያና ሴኔጋል ጋር ብትደለደልም ምንም ጨዋታ ሳትሸነፍ ጥሎ ማለፉን ተቀላቀለች። በሩብ ፍጻሜው ሱዳንን 3-0ና በግማሽ ፍጻሜው ጋናን 1-0 የረቱት ቺፖሎቹ ከ1974ና ከ1994 በኋላ ለሶስተኛ ጊዜ በመድረኩ ለፍጻሜም በቁም። ያለፉትን ሁለት ፍጻሜዎች ለዛምቢያ ከሁለተኝነት የዘለለ ውጤት አልነበራቸውም። ይህ ግን ትርጉሙ ለመጀመሪያ ጊዜ የአፍሪካ ዋንጫ ንጉስ መሆንና ከ18 ዓመታት በፊት ለሞቱት ቤተሰቦቻቸው ማስታወሻ ማኖርም ሆነ። ከፍጻሜው ጨዋታ አስቀድሞ የብሔራዊ ቡድኑ አባላት በጋቦን ባህር ዳርቻ ለተቀበሩት ወገኖቻቸው የአበባ ጉንጉንም አስቀመጡ። ፈረንሳዊ አሰልጣኝ ሬናልድም ቦታው ላይ ሆነው እንዲህ አላቸው። የፍጻሜው ጨዋታ የሚደረግበት ስታዲየም ያኔ ለሀገራቸው ሲሉ ከሞቱት ጀግኖች ከ10 ማይል ያነሰ ርቀት ላይ ተቀምጧል። ስትጫወቱ ዲዲር ድሮግባ፣ ያያ ቱሬ ወይም ሌሎች የአይቬሪ ኮስት ኮከቦች ላይ እንዳታተኩሩም፣ ይልቁንም በባህር ዳርቻ ላይ ስለወደቁት ወገኖቻችሁ አስቡ ሲልም ተማጸናቸው። የቀድሞ የፊፋ ፕሬዝዳንት ሴፕላተርን ጨምሮ ብራዚላዊ ኮከብ ፔሌ ይህንን ጨዋታ ለመታደም ስታዲየም ተገኝተዋል። ዛምቢያ ከአይቬሪ ኮስት እንሆ ተጀመረም። 70ኛው ደቂቃ ላይ አይቬሪ ኮስት ፍጹም ጣት ምት ብታገኝም ዲዲር ድሮግባ ሳይጠቀምበት ቀረም። መደበኛው የጨዋታ ጊዜም አልቆ ጨዋታው ወደ መለያ ምት አመራም። ታሪኩን ላልተረዱ አሰልቺ ይመስል ነበር። 15 የመለያ ምቶችም ተስተናገዱበት። የማታ ማታ ግን ዛምቢያ 8-7 አሸንፋ ወገኖቿ በሞቱበት የጋቦን ምድር ሌላ አስደሳች ታሪክ ሰራች። ከዚህ በኋላ ያለው ከደስታ ይዘለል አልነበረም። እውነታው ግን ዛምቢያ አፍሪካ ዋንጫን አንድ ጊዜ ካሸነፉ 8 ሀገራት አንዷ ሆናለች። ስለሞቱት ወገኖቿ ስትልም ያውም በአደጋው ቦታ እንባን ወደ ሳቅ የቀየረ ውጤት አምጥታ እስኪ በቃትም ፈንጥዛለች።